እኛ የምንወደው ትምህርት ነው። እኛ ኢየሱስ የሚታይበት ቤት ነው የምንሄደው። ነቅቼባቸዋለሁ ፉገራ እንደሆነ እንዴት ለምነቃብል ጋር መንፈሳዊ ሰው ስለሆነ እኛ ሰው እንዲታይ አንፈልግም። ምናምን ይመጣል ወገኖቼ እኔን አትዩ ከኔ ምንም አታውቁ እንዴ እኔ እንዴት አትይኝ እልሃለሁ። 7 ካሜራ ላይ ገጥሜ በቴሌቪዥን ከፍዬ ቲክቶክ ላይ እየመጣሁ አትይኝ እንጂ እንድታይኝ አይደል አገጫጭቼ የምመጣው ከለሩ ምንድነው ማታየኝ? ምን ልታይ ነው ታዲያ? ዝጉጭ ብለ ራሳቸውን ነው ማሳየት የሚፈልጉ ወንድሜ ኢየሱስ በእኔ ነው የሚታየው። እና ይሄን ስዕል ላምጣልህ የሚለውን ስዕል በገባበት ኢየሱስ በአንተ ይታያል። I love you በጣም ነው ሞዳ ዶንት ፕሪቴንድ አታስመስል። ሊበለው በለው አፈርሳው ዛሬ። ከዚህም በፊት ከ8 ወር በፊት አገልጋይ ላንተ ጸልዮ ነበር። የጠራቸው ደግሞ አገልጋይ ላንተና ስለሰብ ምልክት አምጥቶ ነበር። ያ አገልጋይ ከተናገረ ሰዓት ጀምሮ የናንተ ቤት ብጥብጥ ነው። ትክክ አዛካቱ ባንያ ጦሶ ተዋን አንተ የሚቀርበው አንተ የሚታቆ ሰው ማገባት ነው ያንተ ሚስት። ትክክል ነው። እግዚአብሔር ሰው አጣርቻ አይቻለው። እግዚአብሔር ምስክር የአገር ልጅ የሚታቆ ሰው ፌሎሺፕ ካንተ ጋር ያለው መንፈሳዊ ነገርም ያልገባ በስሙ ያለው ግን የሌለው በትክክል አንተም ኮንዲሽኑ ጠርጥሬ ለመናገር የፈራው ወንድ አለ። ትክክል ነው። ቤት የጠራችሁ ቡና የጋበዛችሁ እንደ ጦንቆሉልኝ የምትሉ ሰዎች ያው እንደሱ ነው የምትሉ። ራስን ቆስቁሰ ጠርተ ራስ ጣጣ ውስጥ ገባ። እኔ ነኝ ምሳም ሰርቼ ቡናም ሁሉም ነገር አዘጋጅቼ ጠራ። ማይሆን ነገር ተናግሮ እንደሄደ ተለይታ ስትሄድ አይቻለው። ፎርስ ፕሮፌሲ እንደዚህ የማይሆን ትንቢት ከኔ ተማሩ። አሻንጉልት መንፈስ ከህይወታችሁ ይወጣል። አሜን። አሻንጉልት ነገር ከቤታችሁ ይወጣል። አሜን። አንተ ከሃና ገንዘብ ፍቅር ከትዝታ ነው የምትፈልገው። አበበና ሳሚ የሚባሉ ስሞች እንሰማለሁ እና ስልክህን ያዝ። ስልኩን ጆሮህ ላይ አድርግ። አንድ ብር የያዘ የሚጠበቅ ስልክ አየሁ። ክፈተውና ላሳይህ። በዚህ የምትደውል ብር የምትጠብቅ ሴት ያለው። እውነት ነው። ቃል ገብታልኝ ነበር። የጌታ መንፈስ ያሳሰበው አስገባላለሁ ብላ አሁን ሰውየው ብር ሲያስገባልኝ አስገባለሁ ብላለች። ውጭ ሀገር ነው ያለችው። እውነት ነው። አረብ ሀገር። ሃና ማን ነች? እሷ ናት። ሃና ራሷ ነች። ፕሮፌሰር አይደል? አግብታል? አላገባው። ለምን? ሃና ስትደውል አየኋት። አንድ አሜን 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 በኢየሱስ አሜን። ያንተ ትልቁ ችግሩ ከሃና ፋይናንስ እየጠበክ ነው። ብር ልካለሁ ብላለች። እውነት ነው። ተናግራኛለች። ከትዝታ ጋርሳ ትዝታ አንድ ሰፈር አለች። ምንድነው ከሷ መጣው? አንተ የምታናግራት? yes ዳድ። አንተ ከሃና ገንዘብ ፍቅር ከትዝታ ነው የምትፈልገው። ትዝታን ትወዳታለህ? ወዳታለሁ። ቶሎ ብለህ አግባት። እሺ። የሚያስፈልግ ፋይናንስ ተለቀቀ። አሜን አሜን። አልመለስም እያልክ ፈርም። በኢየሱስ ስም አዝዣለሁ። አልመለስም እያልክ ፈርም። ፈርም። የት ሀገር ነው በሷ ላይ ያሰራኸው? ጉሩታ ከተማ። በማ በኩል ነው በሷ ላይ ያሰራኸው? ሂሩት ጸጉሯን ወሰድኩ። በሁለቱ ነው ያሰራኸው። 4 ዓመት ገንዘቧን በልታል፣ በረከቷን ይዛል። ዛሬ ራሱ ላስቀራት ነበር እኮ ከአዳማ ከተማ አበበች ያሳደገቻት እናቷ። በሷ ነው የተቀመጥከው። ቅቤ ቀባኋት ይዤ ሄድኩና አስጠነቆልኩና ቅቤ አናቷ ላይ ልብስ አልብሻለኝ አለበስኳት። በሷ ነው ኪዳኔ? ለመንፈሱ ኪዳኔ ገባች። ለመንፈሱ እንዴት ነው ኪዳኑን የገባ? ከብታርጄ ከብታርደ ሞትን ድል በነሳው በናዝሬቱ ጌታ በኢየሱስ ስም አዛለው። እኔ የምለውን በል ከዛሬ ጀምሮ ሕይወቷን ቤቷን ዘመን ቆይ ሩት የት ናት ያለች? አዳማ ከተማ። ሩት በሷ ላይ ያሰረውን ድግምት ዛሬ በኢየሱስ ስም አፍርሰናል። 3 ጩና ወደ ጥልቁ ወጣ። አንዱ ሁለተኛ ቻምፒዮንስ ሊግ ላይ ያሉ ክለቦች 4 ናቸው። 3ቱ ጣሊያናውያን ናቸው፣ አንዱ ስፔናዊ ነው። የ3ቱ አሰልጣኞች ጣሊያናውያን ናቸው። እዛ ውስጥ እንግሊዝ ብዬ አልተናገርኩም። ስፔንና ጣሊያን ብቻ ነው ያልኩት። ስፔንና ጣሊያን ብቻ ነው ያወራው። እመኑኝ፣ አሁንም ዋንጫው የሚሄደው ወደ ስፔን ነው። ዋንጫው ወደ ስፔን መሄድ ስላለበት አይደለም የሚሄደው።
ዋንጫውን ወደ ስፔን አንድ ሰው ይዞ ሲሄድ አይቻለሁ ብያለሁ። Then I told him that in Spain what this was like a cup was taken. Because ዋንጫውን አንድ ሰው ወደ ጣሊያን ይዞ ሲሄድ አየሁ መጀመሪያ። And the first I saw one was a cup was taken into Italy. ሲወስዱት የነበሩ ሰዎች 3 ነበሩ። There was 3 people that were about to take. ዋንጫው እየሄደ ነበር። The cup was going. ሳሟን ነጥቆ ነው ወደ ስፔን ሲወስዱ ያየሁት። And someone take it into Spain. ከዛ እንደዚህ ዋንጫው ወደ ስፔን ሲሄድ ያለው አልኳቸው። I told him that the cup will go into Spain. Because ዋንጫው ወደ ጣሊያን ሲሄድ አይቻለሁ የእውነት ለመናገር። Honestly, I tell you that this cup was going into Italy. ወደ ስፔን እንዲሄድ የጸለይኩበት ምክንያት አንድ ነው። The reason that I pray it may goes into Spain. የስፔኗ ንግሥት የመንፈሳዊ አባቴ መንፈሳዊ ልጅ ነች። Because እና መንፈሳዊ አባቴ ዋንጫው ስፒድ እንደሚሄድ ነግሮኛል። And my spiritual father told me that it would go. ሆሊ ስፒሪት ከነገረኝ በኋላ ልክ ነው ወይ የሚለውን እሱ ጋር ቼክ ላደርግ ሄጄ ነበር። I went to check it because of the Holy Spirit told me after. እና ዋንጫውን ጋርዲዮላ ስፔናዊ ነው። And because Guardiola is Spanish. ፕሮፌቲክ ወርሺፕ እናመልካለን። ፕሮፌቲክ ወርሺፕ ማለት ዝም ብሎ እንደ ጦንቃይ ማላ አይዘሉ በድም አሁን ታመልካል። እስኪ አንድ ዘመነ የያዘው ህይወት የያዘው ጤና የያዘው ቤት የያዘው ለቆ ይሄዳል ብሎ አሁን ፕሮፌቲክ ወርሺፕ ነው መዘመረው። ወደ ሰሜንም ወደ ምስራቅም ወደ ደቡብም ወደ ምዕራብም እየተንቀሳቀሳችሁ ደስ እንዳለው ዳዊትም እኮ አጥንት እግዚአብሔርም ይዘምራል። እስኪ ተንቀሳቀሱላችሁ ተንቀሳቀሱ።
ዳንስ ነው የምትደነሱ። the prophetic dance are you ready? ምን ዳንስ? the prophetic ready? hey action 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 እግር hey ready prophetic time. Somebody again. Pull up. Hey. ይለቃል ዛሬ hey አዎ ሰምታችኋል በለው አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ ብል በማይበላው ሌባም በቆፍሮ በማይሰርቀው ዝገትም በማያቅጠፋው ቦታ አስቀምጠው። እንዴ የት ነው እሱ? የት ወጋገን? ይሄ ቀንዳሙ በሬ ያለበት ባንክ ምንድነው? ዘመን ነው። አረ ይበላዋል። እዛ ስታስቀምጠው ይሄ ገንዘብ እዚህ ይቀንሳል። ስለ እዛ ከተተዋለ ሰማይ ቤት አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። የት ሀገር ከሁለት አንዱ ምረጣው? ዋናው ነው አሜሪካ ነው። አትጨናነቅ፣ አይዞህ። ዛሬ ቪዛ ይሄው ትመሰክራለህ። በደንብ በኢየሱስ ሂድ፣ ተከናወን። አሜን። አንቺም ትሸኝ ዛሬ ለዛ ነው የመጣሽው። ነይስ ብትሄድ አይሻልም? ሂድ። የኤምባሲ ቀጠሮ ብዙ አይገኝም፣ ግን አሁን ለሷ ሲባል ላስወጣ ቪዛ ለስታ ድረሽ ዛሬ አንቺ ቪዛው ላንቺ ነው ለወንድምሽ እንዲሰጠው የምትፈልጊው? እስቲ እኔ ፕሮሰስ ልጀምርልህ አለኝ አለ። እሺ በቃ እኔ ፓስፖርትህን አሳድስልሃለሁ፣ ዛሬ ቸርች ስራ ቀርቼ እሄዳለሁ፣ ይሆንልሃል አልኩ። ቪዛ ይሰጠዋል ብላ ነው የመጣችው። ያሰምታል። ቪዛ ለመቀበል ነው የመጣችው። ፓስፖርቱን ይዘሽዋል? ይመታ
ስምህን እጠራለሁ። ይህን ማር የሚቀምሱ ሁሉ በኢየሱስ ክርስቶስ ስም አንደበታቸው ይዳሰስ፣ ኃይላቸው ይታደስ፣ ቤታቸው ኑሯቸው ሁሉ ይቀየር፣ ሰላም ይኑራቸው፣ ሕይወታቸው የጣፈጠ ይሁን፣ የሚኖሩት ኑሮ ሁሉ የእረፍት ይሁን፣ የእርካታ ይሁን፣ የመከናወን ይሁን፣ ማራ የሆነ ነገር የተደፋ ይሁን፣ ሐዘን የሆነ ነገር የተሰበረ ይሁን፣ ጭንቀት ከላችሁ ላይ ይራገፍ፣ አዋጅ ይከልበጥ፣ የፍርሃት መረብ ይበጣጠስ፣ ጭንቀት ከላችሁ ላይ ይነሳ፣ ጉድለት ከቤታችሁ ይውጣ። ዕዳ ውስጥ ያላችሁ ጌታ ከዕዳ ነፃ ያውጣችሁ። ጭንቀት ውስጥ ላላችሁ ጌታ ከጭንቀት ያውጣችሁ። እያስለቀሳችሁ እያሳዘናችሁ ያለ ነገር ዛሬ በደስታ ይቀር። በኢየሱስ ስም ይዛችሁ መታችሁ አባ እያላችሁ እየጮኻችሁ ላላችሁ ጥያቄ በዚህ ምሽት ይመለስላችሁ። ስለ እናንተ የሚፈጥን መልአክ ይውጣ። እግዚአብሔር መንገዳችሁን ያቃና፣ ሕይወታችሁን ያቃና። ትዳራችሁ ሰላም ይሁን፣ ቤታችሁ ሰላም ይሁን በኢየሱስ ስም። በጤና ጉዳይ የምትቸገሩ በካንሰር፣ HIV፣ ስኳር፣ ግፊት ይህንን ማር ስትቀምሱ የቀለጠ ይሁን በጌታ ስም። ካንሰር የቀለጠ ይሁን፣ HIV የቀለጠ ይሁን፣ እጢ የቀለጠ ይሁን። በየትኛውም ቦታ ያለ እጢ በአይምሮ ላይ፣ በጉሮሮ ላይ፣ በማህፀን ላይ በኢየሱስ ስም፣ በጡት ላይ ቢሆን በአካል ላይ በላይ የታየ ያለ ቢሆን እንቅርት ቢሆን የቀለጠ ይሁን። ይህንን ማር ስትቀምሱ በኢየሱስ ስም የደዌ ኃይል ሁሉ ይደምሰስ። መልካምና ሰላም የሆነው የጌታ መንፈስ ይሙላባችሁ በኢየሱስ ስም። የትኛውም የበሽታ ኃይል ጉበታችሁ ላይ ያለ ይቀለጥ ይሁን። ኧረ በኢየሱስ ስም በጣፊያ፣ በአሞት፣ በኩላሊት ላይ ያለ፣ በጨጓራ ላይ ያለ የተራገፈ ይሁን። ጸለይኩኝ፣ ሰም በእሳት እንደሚቀልጥ የቀለጠ ይሁን። ደዌው ጢስ እንደሚበን የበነነ ይሁን በኢየሱስ ክርስቶስ ስምና ስልጣን። ሰም በእሳት እንደሚቀልጥ የቀለጠ ይሁን። በእናንተ ሕይወት ላይ የታወጀ አዋጅ ይገልበጥ። የሟርት ቃል ይሰበር፣ የእርግማን ቃል ይሰበር፣ የሞት መውጊያ ይሰበር። ሰላም ሰላም፣ የተወደዳችሁ የጌታ ብሩካን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወንድማችሁ ነብይ ቃል ኪዳን። እንደምታወቀው በቲክቶክ ላይቭ አገልግሎታችን ላይ ብዙ ሰዎች እየተባረካችሁ እንዳላችሁ ግልጽ ነው። ነገር ግን ከይሁድ ቀን ጀምሮ ከምሽቱ 12 ሰዓት ይሁድ ቀን ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት በፍሬ ላይ የምንጸልይበት ይሆናል። በተለያየ ሀገር ናቸው ይህንን ቪዲዮ የምትመለከቱ የዛን ቀን ባላችሁበት አገር አንዳንድ የብርቱካን ፍሬ ይዛችሁ ወደ ቲክቶክ ላይቭ አገልግሎት እንድትመጡ በጌታ ፍቅር አሳስባችኋለሁ። በዚህ ቀን ከፋይናንሳችሁ ላይ፣ ከትዳራችሁ ላይ፣ ከልጆቻችሁ ላይ፣ ከጤንነታችሁ ላይ፣ ከመውጣት ከመግባታችሁ ላይ እግዚአብሔር ቀንበርን ይሰብራል። የፊታችን እሁድ ከ12 ሰዓት እስከ ምሽቱ 4 ሰዓት በዚህ በቲክቶክ ላይቭ በመናደርገው ጸሎት ፕሮግራም ሁላችሁ የብርቱካን ፍሬ ይዛችሁ እንድትመጡ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ተባረኩልኝ። የፍሬያማነት ሳምንት ሆነላችሁ። ስትል አንተ የለ ስትል አንተ ዘሮ ነው አስደስታት። ያ ችግር አለ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላድርግልኝ? ጸልልኝ። ቤታችን ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ ነው መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ስንት ደቂቃ ልጨምርልህ? ስንት ደቂቃ ልጨምርልህ? ቀና በይ ነገር ስንት ደቂቃ ልጨምር? ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። እሷም ተስማማ። አሁን በዚህ ሰዓት ማለት ነው ጋርመንት አካባቢ ነው ያለሁት። መኪና ሁሉ እጅ ዘርግቼ አልቆም አለ። ራይድም ወደ አሸዋ ሜዳ አንድም አሉ። እስቲ መኪና ይገባሃል፣ የእግዚአብሔር ሰው ይገባሃል የምትሉ እስቲ ሐሳባችሁን ኮሜንት ላይ ግለጡልኝ። በእውነት በጣም የሁላ መኪና ቆሞ ግን የለም ይብሏል። እየታያቸዋል። ይኸው በጣም ስላናደዱኝ እኮ ነው። ስለዚህ እግዚአብሔር ደግሞ ሰጪ ነው። ይናት በመንፈሴ ማሩ ሲተባካ አሜን። አሁን አንተ መቼ ነው ማግባት የምትፈልገው? እግዚአብሔር ያለው አዲሱ ዓመት ላይ እጅ ላይ ትግባ በኢየሱስ ስም። በአዲሱ ዓመት ላይ ኒው ይር ያ ታምናለህ? አምናለሁ። ከሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር ከየትም ይሁን ኢየሱስ ጌታ ነው። በጌታ እንዳመንክ ልጅቷ አሁን ወደ አንተ ትራንስፈር አደረኩት። አሜን። እኔ እኮ ልጅቷ እያየ ነው። በምን ይሁን? በመንፈሳዊ ዓለም ላይ አሁን መታየት ይሁንልኝ ለኔ። ኢየሱስ ጌታ ነው። አቤት ሰላም ነው አባት? እግዚአብሔር ይመስገን። ደህና
ከቲክቶክ ላይ ነው ስልክህን ያገኘሁት። ኦኬ ከየት ሀገር ነው? ከዚህ ከኢትዮጵያ ዝዋይ አካባቢ። ኦኬ ዝዋይ አካባቢ። እሺ እና ጸሎት ፈልጌ ነው። ክርስቶስ ነው የስልክ ጸሎት? ክርስቶስ ነው የስልክ ጸሎት? አይ የስልክ ጸሎት ነው። ኦኬ የስልክ ጸሎት ከሆነ ያው ከሶስት ጀምሮ ዘር ቀደም ብሎ ለቸርቻችን ይዘራል። ከዛ በኋላ ለቀጣይ መጸለያ። ሳንቲም መጀመሪያ ዘር መዝራት አለብኝ? አዎ እንደዛ ነው። አዎ ግን እኔ አሁን ሳንቲም ምናምን የለኝም እና ያለ ዝራና መለሰ ደውልልኝ። ምን የጸጋው ባለቤት እግዚአብሔር አይደል እንዴው አታገለግለኝ? የቤቴ ነገር አትመችም። ሌላ እዚህ ስብከት የማንገር ከሆነ ስብከት ሆነ እዛ መስበክ እንጂ እዚህ ጋር መስበክ አያስፈልግም። ኦኬ የእግዚአብሔር ቃል አይመችም? በቃ አሁን ሌላ ስብከት አያስፈልግም። ባጭሩ የእግዚአብሔርን ቃል እኮ ነው የነገርኩህ ወንድሜ። በቃ ሌላ ነገሮች ጠቂስ እንድትነግረኝ አይደለም። አይ እንዲሁ የተቀበላችሁትን እንዲሁ ስጡ አይደለም? እሱ እዛ ጋር ነው። የማይንዱ ለአሮጌው አዳም አስተሳሰብ ነው። እንዲሁም ካለበት ነፃ ቢሆንም አደራሽ ክፍ ያለ ዋይፋ ክስ ዝም ብለህ የምትጨው ነገር የለም። ጸጋ ነው ነገሮችን የሚያስከትለው። እንደዚህ የሚባል ታሪክ የለም። ይሄ የአሮጌው አዳም አስተሳሰብ ነው። እሱን እዛ ጋር መጠየቁን አዳምን ማለት ነው። ወንጌል እንደተሸቀጠበት አይቀርም። እንዳና ሐናንያ ሰጲራ እየሸነገሉ ህዝቡን በወንጌል የክርስቶስን አካል እንዳደሙ በእውነት እላችኋለሁ ክብሩን የሚያስመልስ አምላክ አለ። ማንም ከነሱ ጋር ሰጣ ገባ መግባት የለበትም። እንደ ሰው አይቸኩልም እንጂ አምላክ አይዘበትበትም። በነፃ የተሰጠውን የቸበቸበ ሁሉ ቀን ይመጣለታል። የባንክ አካውንትሽን አበዛሽልሻለሁ ቅብጥር ሰው እያለ ማንም አይነካኝም ደረቱን ነፍቶ በእውነት እላችኋለሁ መማለት ጀምሬያለሁ። ቀን ይመጣል።